بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه أما بعد. السلام عليكم ورحمة الله وبركاته. ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ኪታቡ ተውሂድ የተሰኘ ኪታባችን እንደቀጠለ ነው። ክፍል 63 የቃል በቃል ተፍሲር ምዕራፍ ደግሞ 51ኛውን ባብ ነው የምንማማረው። 51 እና 52ኛ ሁለት አርዕስቶችን ነው የምንማማረው። 51 እና 52ኛውን ምዕራፍ አጠር ያሉ ስለሆኑ ማለት ነው። 51ኛው ባብ ምንድነው የሚለው? ባቡ ቀውሊላሂ ተዓላ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ወዘሩ አለዚነ ዩልሒዱነ ፊ አስማኢህ ሰዩጅዘውነ ማ ካኑ ያዕመሉን ይላል። ባቡ ምዕራፍ ነው። ቀውሊ ንግግር ነው። አላህ ንግግር ነው። ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ነው። ምዕራፋችን ባቡ የሚጀምረው ማለት ነው በአላህ ሱብሓነሁ ወተዓላ ንግግር ነው የሚጀምረው። እሺ ወሊላሂ ለአላህ አሉት አልአስማኡ ስሞች አሉት አልሑስና ያማሩ የተዋቡ ስሞች አሉት። አላህ ሱብሓነሁ ወተዓላ ያማሩ የተዋቡ ስሞች አሉት። ድካ የደረሱ ጥግ የደረሱ ፈድዑሁ ጥሩት፣ ቢሃ በሷ ጥሩት፣ በሷ ጥሩት። እንዲሁም ደግሞ ጸሎት ስታረጉ ዱዓም ስታረጉ በሷ ለምኑት ማለት ነው። ወዘሩ ተዋቸው አለ አለዚነ እነዚያን ዩልሒዱነ የሚያጣምሙትን ተዋቸው፣ ፊ አስማኢህ በአላህ ስብሓነሁ ወተዓላ ስሞች ላይ የሚያጣምሙትን የአላህን ስሞች የሚያጣምሙትን እነሱን ተዋቸው። ይህን ካለ በኋላ ምን አለ? እዚህ ላይ አልአያ ይላል። አያው ይቀጥላል ይላል። አያው ተቋርጧል። ሱረቱል አዕራፍ ላይ 180 ላይ ማለት ነው። እዛው ምን አለ? ይሄን ካለ በኋላ ሰዩጅዘውነ ያገኙታል፣ ይከፈላቸዋል አለ። ማካኑ በነበሩት ያዕመሉን ሲሰሩት በነበሩት ይከፈላቸዋል፣ ምንዳቸውን ይከፈላቸዋል እያለ ነው። በወንጀላቸው ልክ ሲሰሩት በነበረው ወንጀል ይከፈላቸዋል፣ ያገኙታል። እና ተዋቸው አለ አላህ ሱብሓነሁ ወተዓላ። እንግዲህ አንድ ሰው አስተምራችሁት እምቢ ካለ ከጠመመ ምን ይባላል? መተው ነው። እሱንም መንገዱንም ማለት ነው። የሱንም መንገድ መተው ነው። ስለዚህ ተዋቸው፣ ያገኛሉ፣ ምንዳቸውን አላህ ይከፍላቸዋል እያለ ነው አላህ ሱብሓነሁ ወተዓላ። እደግመዋለሁ። ባቡ ምዕራፍ ነው። ቀውሊ ንግግር አላህ ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ነው ምዕራፋችን የሚጀምረው። ወሊላሂ በአላህ አፋን ባቡ ምዕራፍ ነው። ቀውሊ ንግግር አላህ ተዓላ ከፍ ያለው የአላህ ሱብሓነሁ ወተዓላ ንግግር ነው። በአላህ ንግግር ነው ማለት ነው ምዕራፉ የሚጀምረው። ወሊላሂ ለአላህ አሉት አልአስማኡ ስሞች አሉት፣ አልሑስና ያማሩ፣ ፈድዑሁ ጥሩት፣ ቢሃ በሷ ጥሩት። እንዲሁም ዱዓ ስታደርጉ ደግሞ በሱ ለምኑት። ምሳሌ ያ ራህማን፣ ያ አላህ፣ ያ ጀባር፣ ያ አዚዝ እያልን እንደዚህ እንለምነዋለን፣ በስሞቹ እንጠራዋለን ማለት ነው። ስለዚህ ሌላን አካል መጣራት የለብንም። ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል መጣራት መለመን የለብንም። አላህን ብቻ ነው መለመን ያለብን። አላህን ነው በአላህ ሱብሓነሁ ወተዓላ ስሞች መለመን መጣራት እንችላለን ማለት ነው። የአላህን ስሞች እያወሳን ማለት ነው። እና ያማሩ የተዋቡ ስሞች አሉት። የአላህ ስሞች ደግሞ ሙሉዕ ናቸው። በቁርአንና በሐዲስ የመጡትን ማጽደቅ አለብን፣ መቀበል አለብን፣ ምንም ሳንጨምር ሳንቀንስ። የአላህ ሱብሓነሁ ወተዓላ ስሞች ሙሉዕ ናቸው፣ ጎዶሎ የላቸውም፣ ክፍተት የላቸውም። ስለዚህ በሱ ለምኑት እና ያማሩ የተዋቡ ስሞች አሉት። ድካ የደረሱ ጥግ የደረሱ ስሞች አሉት። በሱ ለምኑት። እንዲሁም ደግሞ ጸሎት ስታረጉ ደግሞ በሱ ለምኑት እያለን ነው። ወዘሩ ተዋቸው አለ አለዚነ እነዚያን ዩልሒዱነ የሚያጣምሙትን ፊ አስማኢህ በስሞቹ የሚያጣምሙትን በአላህ ሱብሓነሁ ወተዓላ ስሞች ላይ የሚያጣምሙትን እነሱን ተዋቸው፣ ዋጋቸውን ያገኛሉ። ሰዩጅዘውነ ይከፈላቸዋል፣ ማካኑ በነበሩት ያዕመሉን ሲሰሩት በነበሩት ስራ ይከፈላቸዋል፣ ዋጋቸውን ያገኛሉ። ተዋቸው አለ። ስለዚህ የአላህ ሱብሓነሁ ወተዓላ ስሞች ማጣመም ምናምን የለብንም። የመጡትን በቁርአንና በሐዲስ የመጡትን መቀበል አለብን፣ ማጽደቅ አለብን፣ የአላህን ስም ማክበር አለብን ማለት ነው። አልአያ አያው ይቀጥላል። ያው ጨርሻለሁኝ ሱረቱል አዕራፍ ላይ 180 ማለት ነው።
ذكر وصو ابن أبي حاتم ذكر وصو ابن أبي حاتم اندهالوا وصو تناقروا عنك ابن عباس كعبد الله بن عباس يزو مالناو رضي الله عنهما ساتشون ما باتاتشونم الله يولد الله عبد الله بن عباس منالو يلحدون في أسمائه يميلون የቁርአን አንቀጽ ሲፈስሩት يشركون ያጋራሉ ማለት ነው ዋሉ ሲፈስሩት ማለት ነው يلحدون ያጣምማሉ في أسمائه الله سبحانه وتعالى ስሞች ያጣምማሉ ይሄን የሚለውን የቁርአን አንቀጽ ሲፈስሩት يشركون ያጋራሉ ማለት ነው ይሄ ማለት ያጋራሉ ማለት የአላህ Subhanahu Wa Ta'ala ስሞች ለምን ይሰጣሉ ለፍጡራን ይሰጣሉ ማለት ነው ከዛ ያጋራሉ ማለት ነው ይሄ ደግሞ ከባድ ነው በአላህ Subhanahu Wa Ta'ala ስሞች መህሉቅን አንሰይምም በአላህ ስሞች መህሉቃትን መጣራት የለብንም ስም ማውጣት የለብንም ለፍጡራን የአላህን ስሞች የአላህ Subhanahu Wa Ta'ala ስሞች ለፍጡራን መስጠት የለብንም طيب እና يشركون ያጋራሉ ማለት ነው የአላህ Subhanahu Wa Ta'ala ስሞች ለፍጡራን ይሰጣሉ ማለት ነው يشركون የሚለውን ስንለው ማለት ነው እና አብዱላህ ኢብኑ አባስ ምን አሉ ይሄን የቁርአን አንቀጽ ሲፈስሩት يشركون ያጋራሉ ማለት ነው ብለው ፈስረውታል ወዐይኑ አሁንም ከአብዱላህ ኢብኑ አባስ ነው ሰመው ስማ ወጡ ሰየሙ ማለት ነው ሰየሙ አላተ ላት ብለው ጣዖታቸውን ማለት ነው አላተ ላት ብለው ሰየሙ ይህ ላት ደግሞ من ኢላህ ከሚለው ከአላህ Subhanahu Wa Ta'ala ስም ወስደው ማለት ነው ላት ብለው የሰየሙት ጣዖታቸውን من ኢላህ ከሚለው ወስደው ነው ማለት ነው ከአላህ Subhanahu Wa Ta'ala ስም ወስደው ላት ብለው ሰየሙ ጣዖታቸውን ማለት ነው ወለዑዛ ብለው ሰየሙ ጣዖታቸውን ማለት ነው ወለዑዛ ብለው ሰየሙ ዑዛ ብለው ደግሞ የሰየሙት من العزيز ከሚለው ከአላህ Subhanahu Wa Ta'ala ስም ወስደው ነው የሰየሙት ማለት ነው ጣዖታቸው ምን ብለው ሰየሙ ዑዛ ብለው እንግዲህ የአላህ Subhanahu Wa Ta'ala ስም ለፍጡራን ሰጡ ማለት ነው ያንን ደግሞ ያመልኩታል ማለት ነው እንግዲህ ይሄ ሙሽሪክ አረቦች ማለት ነው ላት ዑዛ ወመናተ الثالثة الأخرى ብለን አሳልፈናል ወለዑዛ ብለው ሰየሙ ጣዖታቸው ማለት ነው من العزيز ከሚለው ከአላህ Subhanahu Wa Ta'ala ስም ወስደው አሉ እና እንግዲህ ከአላህ Subhanahu Wa Ta'ala ስም ወስደው የአላህን ስም ለፍጡራን ይሰጣሉ ከዛም ያመልካሉ ያሻርካሉ ማለት ነው وعنك الأعمش كأعمش ነው አዕመሽ ምናሉ يدخلون ያስገባሉ فيها በሷ በአላህ ስም ማለት ነው ማለይሰ የሌለን ሚንሃ ከሷ የሌለን ነገር ያልሆነ ነገር ያስገባሉ በአላህ Subhanahu Wa Ta'ala ስም ማለት ነው እንግዲህ እዚህ ላይ ከላይ ያለው ምንድነው የአላህ Subhanahu Wa Ta'ala ስም ይወስዳሉ ብለን ነበር እዚህ ደግሞ ያስገባሉ يدخلون ያስገባሉ فيها በሷ በአላህ ስም ማለት ነው ማ ነገርን ለይሰ ያልሆነን የሌለን ማለት ነው ሚንሃ ከሷ የሌለን ነገር ያስገባሉ ማለት ነው እንዲሁም ደግሞ የአላህ Subhanahu Wa Ta'ala ስም ይወስዳሉ ለፍጡራን ይሰይማሉ ማለት ነው ከዛ ያመልካሉ ያሻርካሉ ማለት ነው ሽርካቸውን ይሄ ከባድ ነው የአላህ Subhanahu Wa Ta'ala ስም የመጡትን ማጽደቅ ነው እንጂ መቀነስ መጨመር አንችልም ማጣመም የለብንም በጣም ከባድ ወንጀል ነው ስለዚህ አላህ ይጠብቀን እንግዲህ እዚህ ጋር يلحدون في أسمائه የሚለው ማለት ነው يلحدون في أسمائه ابن عباس عبد الله ابن عباس ናቸው የፈሰሩ ብለናል ግን እዚህ ጋር አብዱላህ ኢብኑ አባስ አይደለም ይሄን ተፍሲር የሰጡት يشركون የሚለውን ተፍሲር የሰጡት አብዱላህ ኢብኑ አባስ አይደሉም ቀታዳ ናቸው ይሄን ተፍሲር የሰጡት ብለው አስቀምጠዋል ማለት ነው ያው እዚህ እንግዲህ ሐዲስ ይሄን ኪታብ ያዘጋጁት ያው ስህተት ሊኖር ይችላል ያው ሰውነንና እንሳሳታለን ይሄን እዚህ ጋር ግን ምን ማን ነው አብዱላህ ኢብኑ አባስ የፈሰሩት يلحدون في أسمائه ብለው የዚህን يشركون ብለው የሰጡት ተፍሲር ማን ናቸው ቀታዳ ናቸው ኢብኑ አባስ አይደሉም يشركون ብለው የፈሰሩት እንግዳውስ አብዱላህ ኢብኑ አባስ የፈሰሩት ይሄን يلحدون في أسمائه የሚለውን የፈሰሩት አብዱላህ ኢብኑ አባስ ምን ብለው ነው ያኒ ክህደትን ይፈጽማሉ ይክዳሉ ብለው ነው የፈሰሩት ብለው አስቀምጠዋል ማለት ነው ወዐንሁ አሁንም ወዐንሁ የሚለው ማለት ነው ከአብዱላህ ኢብኑ አባስ ነው ይሄ ከአብዱላህ ኢብኑ አባስ ነው ትክክል ነው ይሄ ከአብዱላህ ኢብኑ አባስ ነው ነገር ግን ይሄ ሰነዱ ضعيف ነው የሐዲሱ ደረጃ ግን ያው ዑለሞች እንግዲህ ضعيف ነው ብለውታል ማለት ነው እዚህ ምታች ላይ الأعمش ከአዕመሽ ተይዞ የሚለውም ይሄም ضعيف ነው ተብሏል የሐዲሱን ደረጃ ማለት ነው እንግዲህ ማዕናው ትርጉሙ እኮ ትክክል ነው ግን ሰነዱ ضعيف ነው ተብሏል
እዚህም ደግሞ ወዓኒል አዕመሽ ከሚለውም ዩድኺሉነ ፊሃ ማ ለይሰ ሚንሃ የሚለውም ማዕናው ትክክል ነው፣ ትርጉሙ ትክክል ነው፣ ግን ሰነዱ ضعيف ነው። እንግዲህ ሰነዱ ላይ እንግዲህ አንድ ሰው ወይም አንድ ስህተት ያለበት ሰው ከተገኘ ያ ሰነድ ሲፈተሽ እንትን ካለው ያ ሐዲስ ضعيف ይሆናል ማለት ነው። አንድ ሰው ምሳሌ ስህተት የሚሰራ ከሆነ ወይም የአእምሮ በሽተኛ ነው ከተባለ እዛ ሰነድ ውስጥ ያለው እዛ ሐዲስ ሰንሰለት ውስጥ እንግዲህ ሐዲስ ከሌ ተይዞ ነው አይደለ? ያ እዛ ሐዲስ ውስጥ አንድ ሰው በቃ የሆነ ስህተት ካለበት ወይ የሚዋሽ ከሆነ ወይ የአእምሮ በሽተኛ ከሆነ ወይ የሚረሳ ከሆነ ምናምን ብቻ ያ እንደዛ ከሆነ አንድ ሰው እንደዛ ካለ እዛ ሐዲስ ሰንሰለት ውስጥ እዛ ሰነድ ውስጥ ያው ضعيف ይሆናል ሐዲሱ ማለት ነው። እና ለኩል ያህል ያው ሐዲሱ እዚህ ጋር ضعيف ነው ተብሏል። ሰነዱ ضعيف ነው፣ ግን ያው ማዕናው ትርጉሙ ትክክል የሆነ ነው ማለት ነው። ሰነዱ ነው ضعيف የተባለው ማለት ነው። والله اعلم። እና በጣም ወሳኝ የሆነ ሐዲስ ነው። ስለዚህ ከዚህ እንግዲህ ብዙ ነገር ተምረናል። ቀጣይ ሐዲስ እሺ 52ኛው ባቡ ላ ዩቃሉ አሰላሙ ዐለላህ ይላል ምዕራፉ። ባቡ ምዕራፍ ነው። ላ ዩቃሉ አይባልም፣ አሰላሙ ሰላም ዐላ ላይ አላህ በአላህ ላይ ይሁን፣ ሰላም በአላህ ላይ አይባልም። ስለዚህ ነው የምንማማረው እንግዲህ ስለ አደብን ያስተምረናል። እንዲሁም ደግሞ በአላህ ላይ ሰላምታ አይቀረብም፣ የተከለከለ ነው ማለት ነው። ፊ ሶሒሕ በሶሒሕ ዘገባ ውስጥ እንደተዘገበው ቡኻሪና ሙስሊም እንደዘገቡት ሐዲሱ ሶሒሕ ነው። ዐን ከኢብኒ መስዑድ ከአብድላህ ኢብኒ መስዑድ የተላለፈ ነው። ረዲየላሁ ዐንሁም አላህ ይውደድላቸው። ቃለ አሉ አብድላህ ኢብኒ መስዑድ እንዲህ አሉ፣ ኩና ነበርን አሉ። እንግዲህ ኩና ኢዛ ኩና ሁለት ጊዜ ነው ኩና የተጠቀሰው። ኩና ነበርን እዚህ ላይ ሁሉም ማለት ነው፣ ሁላችንም ነበርን፣ ያኒ ሱሐቦች በአጠቃላይ ማለት ነው። ኩና ነበርን አሉ። ኢዛ ጊዜ ኩና በሆን ጊዜ ማዕ ጋራ አነቢይ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ጋር በሆን ጊዜ ፊ ሶላቲ በሶላት ውስጥ በሆን ጊዜ ነቢ ዐለይሂ ሰላቱ ወሰላም ጋር ማለት ነው። በሶላት ውስጥ በሆን ጊዜ ቁልና እንል ነበር አሉ። ምን ይሉ ነበር? አሰላሙ ዐለላሂ ሚን ዒባዲህ እንል ነበረ አሉ። አሰላሙ ሰላም ዐላ ላይ አላሂ በአላህ ላይ ይሁን፣ ሚን ከዒባዲህ ከባሮቹ ይሁን እንል ነበር። ሰላም በአላህ ላይ ይሁን ከባሮቹ ይሉ ነበር ማለት ነው፣ ሶሃቦች ማለት ነው። ያው ስለማያውቁ አሰላሙ ሰላም ዐላ ላይ ፉላኒን በከሌ ላይ ሰላም በከሌ ላይ ይሁን እንል ነበር አሉ። ከዛም ፈቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ላ ተቁሉ አትበሉ፣ አሰላሙ ሰላም ዐላ ላይ አላሂ በአላህ ላይ ይሁን አትበሉ። ፈኢነላህ አላህ እኮ ሁወ እሱ አሰላሙ እሱ ሰላም ነው አሏቸው ማለት ነው። እና ይሄን አትበሉ ብለው ከለከሉ ማለት ነው። እንግዲህ ያው አያውቁም ነበር፣ ይሄን ይሉ ነበር ማለት ነው ሱሐቦች። ከዛም ነቢ ዐለይሂ ሰላቱ ወሰላም አስተማሯቸው ማለት ነው። ይሄንን እንዳይሉ የት ላይ ተሸሁድ ላይ ማለት ነው። ተሸሁድ ላይ ሲቀመጡ ምን ይሉ ነበረ? አሰላሙ ዐለላሂ ሚን ዒባዲህ ሰላም በአላህ ላይ ይሁን ብለው ለአላህ ሰላምታ ያቀርባሉ ማለት ነው። ይሄ ደግሞ አይቻልም ማለት ነው። ያው አይቻልም ብለው ከለከሏቸው፣ አስተማሯቸው ማለት ነው። ስለማያውቁ ማለት ነው። አላስተማሯቸውም ነበር። ከዛም ነቢ ዐለይሂ ሰላቱ ወሰላም አስተማሯቸው ማለት ነው፣ ይሄን እንዳይሉ። ስለዚህ ይሄ አይቻልም ማለት ነው። ምክንያቱም ሰላምን እኛ ከአላህ ነው የምንፈልገው እንጂ አላህ ከኛ አይፈልግም። አላህ ሙሉእ ነው። አላህ ጎዶሎ አይደለም። በሁሉ ነገሩ ሙሉእ ነው። የተብቃቃ የሆነ ጌታ ነው። የሰላም ባለቤት ነው። ሰላም የሚመነጨው ከሱ ነው። ስለዚህ የሰላም ምንጭ ከሱ ነው እና እኛ ከሱ ነው ሰላምን የምንፈልገው፣ ሰላምን የምንጠይቀው። ሰላም የሚሰጠን አላህ ነው። ለባሮቹ ሰላም የሚሰጠው አላህ ነው እንጂ እኛ ለአላህ ሰላምታ አናቀርብም ማለት ነው። ጠይብ እና በጣም ወሳኝ ነው። ስለዚህ ላ ዩቃሉ አሰላሙ ዐለላህ አይባልም ማለት ነው። ሰላም በአላህ ላይ ሰላምታ ማቅረብ አይቻልም። አላህ ሱብሓነሁ ወተዓላ እሱ ሰላም ነውና እሱ የሰላም ባለቤት ነው። ከሁሉ ነገር ደግሞ አላህ ከሁሉም ነገር ጎዶሎ አይደለም፣ የተብቃቃ የሆነ ጌታ ነው። ምሳሌ አንድ ሰው ሰላም ሁን ስንለው እኮ የሆነ ከመጥፎ ነገር ከችግር ነው ሰላም ሁን የምንለው አይደል? ይሄ ደግሞ ጎደለነትን ያሳያል። ያው ፍጡራን ጎደሎ ነን ሁላችንም። አላህ ግን ሙሉእ ነው፣ ጎደሎ አይደለም። አላህ ከዚህ ነገር የጠራ የሆነ ጌታ ነው። ከጉድለት ከነውር ከሁሉ ነገር የጠራ የሆነ ጌታ ነው። ስለዚህ ይህንን አንልም ማለት ነው። ሰላም በአላህ ላይ ይሁን ብለን ሰላምታን አናቀርብም ማለት ነው። ያው እነሱ ያው ስለማያውቁ መጀመሪያ ስላልተማሩት ስለማያውቁ
ከዛም ነቢ ዓለይሂ ሰላቱ ወሰላም አስተማሯቸው ማለት ነው። ይህን ይመስላል። ሀዛ ወላሁ አዕለም። በጣም ወሳኝ ነው። ስህተት ካለኝ እያረማችሁ። ባረከላሁ ፊኩም።